ክሩቤልና ጽናት እንግዲህ ፍቅራቸው እንደቀጠለ ነው። ፍቅራቸው በጣም ከልክ በላይ ሆኗል። በጣም ደስ ይላል። እንደጠበቀችውም ሆኗል። መንታ ወንድም አለህም ብላ ጠየቀችው። ለምንድን ነው የጠየቀችው? የጠየቀሽ ለምንድን ነው? መንታ ወንድም ኧረ እኔ የለኝም። ምን አስበሽ ነው? በደንብ ተግባብታችኋል ይሄማ ብሎ ጠየቃት። አይ ተው በቃ ዝም ብዬ ነው የጠየቁ። ለምንድን ነው ተግባብተሽዋል የዚህን ያህል አላት። አይ አንተኑ ነው የሚመስለው ቁርጥ አንተኑ ስለሆነ አይ ልጠይቅ ብዬ እንጂ ሌላ ነገር ምንም ነገር የለውም ብላ ጠየቀችው። አይ ጉርሻ ላጉርስሽ ከምትጠይቂ በፊት አላት። አይ የምን ጉርሻ ነው የምታጎርሰኝ? አይ ጉርሻ ነው ጉረሽ። ነገም እዚህ ጋር ምሳ ተጠርተናል መንደር። የት መንደር ነው የተጠራ ነው ብላ ጠየቀችው። አይ የተጠራ ነው እዚህ መንደር ነው። እዛ አካባቢያችን ያሉ ሰዎች ግን ትገባ እኮ አስደነገከኝ። በጣም ነው የደነገኩ ክሩቤል አለችው። አይ ደነገሽ እንዴ አላት። አዎ ደነገኩ። አንተ ግን አትሰማም እንዴት ከድ አለችው። አይ እሰማለሁ። አልተሰማሁሽም ትመጣ አላት። አዎ አልተሰማኸኝም አላየሁህም አለችው። ሰናይት ደብቃ የነበረችው ምስጢር ተናገረች። ተደብቆ የነበረው ምስጢር ስትሰማ ጽናትም ደነገጠች። ሰላም ውድና የተከበራችሁ ውድ ቤተሰቦቼ ይህን ቪዲዮ ላይክ ሼር በማድረግ ቤተሰብ ይሁኑ። ጽናት ድራማ ቀጣይ ፓርት ይዤላችሁ መጥቻለሁ። እስከ መጨረሻው ተከታተሉኝ። ላይክ ሼር ሰብስክራይብ የጽናትና የክሩቤል ፍቅር እንደቀጠለ ነው። የእናቱ ሁኔታ ሲሰማ ምን ይፈጠራል የሚለውን ከሚቀጥለው ፓርት ላይ የምናይ ይሆናል። እውነቱን እነግረዋለሁ ብላለች ሰናይ። ክሩቤል ቤት ተገዳለች ይዛ ለመምጣት። ሰናይ ያለችበት ቤት የእህቷ ቤት፣ ስለዚህ ብቻዋን ለመኖር የሚያሰጋ ሆኖባታል። ለምንድን ነው ብትሉ የእህቷ የባቷ ቤተሰቦች እየተከታተሏት ስለሆነ ተህቷ የሚፈልጉት ወረቀት ስላለ በምን መንገድ ቢሆን በአንቺም ሆነ በሰዎች ወደኛ ማምጣት አለብሽ ስላሏት ያን ነገር ደግሞ እየተከታተሏት ስለሆነ ክሩቤልም ያን ነገር ደግሞ እንደዛ እናቱ ተሰማይ ብሎ በጣም ከሚያየው አንጣር በጣም አስቸግሮታል ማለት ነው። ስለዚህ ጽናትም በጣም ተደናግጣለች ማለት ነው። የተደበቀውን ምስጢር ደግሞ ተተናገረች በጣም ከባድ ይሆንባታል ማለት ነው ጽናት። ክሩቤልም እንግዲህ ፍቅሩ እንደቀጠለ ነው ማለት ነው። ሁላችሁም ይሄን ቪዲዮ ደግሞ ላይክ እና ሼር አድርጉት፣ እንዲሁም ሰብስክራይብ እያደረጋችሁ ሰናይት ውጭ ሀገር እህቷ የምታገኛት ስለሆን ስለዚህ ተነጥነት ጋር ተታወቀኝ በኋላ ጽናትን ጓደኛ በመሆን ይሄ ነገር ግን ወደ ቤት ትትመጣ ብቸኛዋ ሁልጊዜም ታዝናለች። ምክንያቱም ብቸኛ ስለሆነች ማለት ነው። ጽናትም ይሄን ነገር ለማወቅ ፈልገው ነበረ፣ ግን ጠይቀዋን ነበር። የቻሉትን ያህል ጠይቀዋን ነበር። ሰናይ ግን ፈቃደኛ አይደለችም እና ስለዚህ ታቅማ በላይ ስለሆነ ይሄን ነገር ልትናገርም አልቻለችም። ደብቃለች ነገሩን። ግን የደበቀችው ለምን እንደሆነ አላቅም። ይሄን ነገር ያለሁበት ቦታ በጣም እያስጨነቀው ነው። ምክንያቱም የእህቴ ባል ቤተሰቦች እቤት ውስጥ ስላለሁ በጣም እያስጨነቁኝ ነው ያሉት። ግን ይቀየን ይሄን ነገር እኔ ብቻ በጣም ተጨናንቅ ያለሁ። በወረቀትም በስልክም ብዙ ነገሮችን እያረጉ እያስፈራሩኝ ነው ብላ ነግራ ነበረ ጽናት። ስለዚህ ይሄን ነገር ተነገሩሽማ ለምን ለእህትሽ አትናገሪም? ይሄን ነገር ደውለሽ ሁሉንም ነገር ለእህትሽ ማስረዳት አለብሽ አለቻት። አይ ለእህቴ መደወል አያስፈልገኝም፣ ግን እኔ እጠብቃችኋለሁ፣ በሚመጡበት መንገድ እጠብቃለሁ። ግን አሁን ላይ ግን የራሴን ህይወት መኖር ነው ፈልገው አለች።
እንዲሁም ክሩቤልም ከሷ ፍቅር በጣም እንደያዘውና ከሷ ጋር ፍቅሩን እንደቀጠለ እንደሆነም በደንብ አርጋ እሷም እየተረዳችው ይመስላል። ስለዚህ ክሩቤልም ስላለ ብዙም ነገር ጥንቃቄ ብታደርጊ ግን ጥሩ ነው ብሎ ነገራት። አይ እህቴ እንደዚህማ መናገር አልፈልግም፣ ሰውን አታምንም። ምክንያቱም ሁልጊዜም ሰው ማመን በጣም ከባድ ነውና እህቴ ሰው አታምንም። እንግዲህ ሰናይት እዛ ቤት በተቀመጣ ያለችበት ሁኔታ በጣም ከባድ ነው። ለምን ወደኛ ጋር አትመጣም ብላ ነገረችው ለክሩቤል። ክሩቤል ችግር የለውም ለምን አትመጣም? ብመጣ ሰናይት ፈቃደኛ ከሆነች እነ ክሩቤል ቤት ብመጣ ምን ችግር አለው? ስለዚህ መምጣት አለባት። በጣም አሳስቧታል። ያሳስባትን ነገር ደግሞ ጽናትም ደግሞ እንግዲህ ከዚህ በኋላ መቆየት የለብሽም እዚህ ለብቻሽ ባዶ ቤት ስላዩሽ ነው። ስለዚህ ወደኛ ጋር ብትመጪ ምን ችግር አለው አለችው። አይ ክሩቤል ጋር ይሄን ነገር መመከር አለብሽ። ስለዚህ ለክሩቤል ተናግሬ ሁሉንም ነገር አስተካክልሻለሁ ብላ ተመለሰች። ከዛ ለክሩቤል ደግሞ ትታናግረው፣ ክሩቤል ምን ችግር አለው እኛ ጋር ብትመጣ ምን ችግር አለው? ለምን ጥለሻት መጣሽ? እኛ ጋር መኖር አለባት። ምን ችግር አለው? ለምን መኖር የለባትም አለ። እንግዲህ ጽናት በጣም ጎበዝና ጀግና ስለሆነች በጣም የጽናትን ፍቅር ለክሩቤል ለናሆም ጽናት ጀግና ሴት ናት። ጽናት በጣም ታታሪ ሴት ናት። በጣም ነው የወደድኳት። ክሩቤል እኔ ግን በጣም ያጣኋት መስሎኝ ነበረ። ተስፋም ቆርጬ ነበረ። አሁንማ በጣም እታማንላታለሁ። አሁን ላይ በጣም ነው እምወዳት። ስለዚህ ትቀልዳለህ? በደንብ ነው የምታመንላት። ስለዚህ አብረን አደር አለው። ግን በጣም እየሳቀ ነበረ። እዚህ ጋር ግን አይታችሁ ሆኗል ወይስ አልሆነም እያለ ነበረ። እና ይሄን ይመስላል። በጣም ደስ ይላል በነገራችን ላይ እና ላይክ እና ሼር አድርጉት ተወደዳችሁ ቪዲዮውን።